ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ጤና ይስጥልኝ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ በዛሬው ቆይታችን የካቲት 2018 ለግርማዊው የሊዮ ኮከብ ምን ይዞ መጥቷል የሚለውን በዝርዝር እንመለከታለን። የካቲት ወር ለእናንተ ለሊዮዎች ብቸኝነት ይበቃኛል የምትሉበት፣ ወደ ጥምረት እና ወደ ጥልቅ ግንኙነቶች የምታዘነብሉበት ልዩ ወር ነው። በዚህ ወር የፍቅር ሕይወታችሁ፣ የሥራ ትብብሮቻችሁ እና የግል ማንነታችሁ አዲስ መልክ ይይዛሉ። በተለይም በወሩ መጀመሪያ ላይ የሚወጣው ሙሉ ጨረቃ እና በወሩ አጋማሽ የሚከሰተው የፀሐይ ግርዶሽ ለሕይወታችሁ አዲስ አቅጣጫ የሚጠቁሙ ክስተቶች ናቸው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም ስለ ፍቅር፣ ስለ ገንዘብ እና ስለ ሥራ ዕድሎቻችሁ እንዲሁም ጥንቃቄ ስለሚያስፈልጋቸው ቀናት በዝርዝር እናያለን። የሊዮ የካቲት 2018 አጠቃላይ ትንበያ። የአጋርነት እና የትብብር ወቅት። የካቲት ወር ሲጀምር ፀሐይ በአኳሪየስ ምልክት ውስጥ ትገኛለች። ይህ ደግሞ የእናንተ ሰባተኛ የቤት ክፍል ወይም የትዳርና የአጋርነት ዘርፍ ነው። እስከ የካቲት 11 ድረስ ትኩረታችሁ ሁሉ በሌሎች ሰዎች ላይ ይሆናል። አንበሶች በተፈጥሮቹ መሪዎች ናችሁ። መድረኩን ብቻችሁን መቆጣጠር ትወዳላችሁ። ነገር ግን በዚህ ወር ኮከቦቹ የሚሏችሁ መድረኩን ለሌላ ሰውም አካፍሉ ነው። ብቸኛ ተዋናይ ከመሆን ይልቅ ከጎናችሁ ጠንካራ አጋር ሲኖር የላቀ ውጤት ታመጣላችሁ። ሥራዎችን ለሌሎች ማካፈል ወይም ተወካይ ማድረግ ተለማመዱ። አንድ መዘንጋት የሌለባችሁ ነገር ቢኖር አኳሪየስ ከእናንተ ተቃራኒ ምልክት በመሆኑ በዚህ ወቅት የኃይል መጠናችሁ ትንሽ ሊቀንስ ይችላል። ስለዚህ ራሳችሁን አታድክሙ። ድጋፍ ከመጠየቅም ወደ ኋላ አትበሉ። በተለይ በወሩ የመጀመሪያ ሳምንት ሜርኩሪ፣ ቬነስ፣ ማርስ እና ፕሉቶ ሁሉም በአኳሪየስ ውስጥ ስለሚሆኑ ግንኙነቶቻችሁ በጣም ንቁና ውጥረት የበዛባቸው ሊሆኑ ይችላሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊዮ ሙሉ ጨረቃ የእናንተ ልዩ ቀን። ባለፈው ጥር 24 ቀን ልዩ ቀን ነበር። በዚህ ቀን ዓመታዊው የሊዮ ሙሉ ጨረቃ በራሳችሁ ኮከብ ላይ ይወጣል። ይህ ማለት መላው ዓለም እናንተን የሚያይበት፣ ተሰጥኦአችሁ የሚደነቅበት እና የለፋችሁበት ውጤት የሚታይበት ቀን ነው። ያለፉትን 6 ወራት መለስ ብላችሁ አስቡ። በሐምሌ ወር ልደታችሁ አካባቢ የተመኛችሁት ወይም የጀመራችሁት ነገር አሁን ፍሬ የሚያፈራበት ጊዜ ነው። ድምፃችሁን ከፍ አድርጋችሁ የምታሰሙበት፣ አመራርነታችሁን የምታሳዩበት ወቅት ነው። ማንነታችሁን ለዓለም ለማሳየት አትፈሩ። አዲስ ፕሮጀክት ለማስተዋወቅ ወይም ትልቅ ውሳኔ ለማሳለፍ ይህ ቀን ከሁሉ የተሻለ ነው። የሊዮ የካቲት 2018 የፍቅርና የግንኙነት ትንታኔ። ወደ ፍቅር ሕይወታችሁ ስንመጣ የካቲት ወር ለእናንተ የፍቅረኞች ወር ብቻ ሳይሆን የእውነት ወር ነው። የፍቅር ፕላኔት ቬነስ እና የፍላጎት ፕላኔት ማርስ በአጋርነት ቤታችሁ ውስጥ እጅ ለእጅ ተያይዘው ይጓዛሉ። እስከ የካቲት 3 ድረስ ግንኙነታችሁ በጣም ጣፋጭና ማራኪ ይሆናል። ነገር ግን የካቲት 1 ቀን አካባቢ በሥራ እና በፍቅር ሕይወታችሁ መካከል መጠነኛ ግጭት ሊፈጠር ይችላል። ምናልባት የሥራ ጫናችሁ ለፍቅረኛችሁ ጊዜ እንዳትሰጡ ሊያደርጋችሁ ይችላል። እዚህ ጋር ጥንቃቄ ያስፈልጋል። ከየካቲት 3
በኋላ ቬነስ ወደ ፒሰስ ትገባለች። ይህ ደግሞ ግንኙነታችሁ ከላይ ላዩ ከመሆን አልፎ ወደ ጥልቅ ስሜት፣ መተማመን እና መቀራረብ እንዲሸጋገር ያደርገዋል። ያላገባችሁ አንበሶች የረጅም ጊዜ አጋር የምታገኙበት አጋጣሚ ሰፊ ነው። የካቲት 7 የፍቅረኞች ቀን ደግሞ በካፕሪኮርን ጨረቃ ታጅቦ ስለሚውል ውድ ስጦታ ከመስጠት ይልቅ ትርጉም ያለውና ከልብ የሆነ አቀራረብ ይመጣል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የፀሐይ ግርዶሽ እና የለውጥ ማዕበል። በዚህ ወር ትልቁ ክስተት የካቲት 10 ቀን የሚከሰተው የአኳሪየስ አዲስ ጨረቃ እና የፀሐይ ግርዶሽ ነው። ይህ ግርዶሽ ከ2010 ዓ.ም ወዲህ በዚህ ቦታ ሲከሰት የመጀመሪያው ነው። ይህ ማለት በአጋርነት ሕይወታችሁ ላይ ትልቅ ለውጥ ይመጣል ማለት ነው። ያልታሰበ አዲስ ጥምረት ሊፈጠር ይችላል፣ ወይም ደግሞ የቆየ ግንኙነት ወደ አዲስ ምዕራፍ ይሸጋገራል። በተመሳሳይ ቀን የቻይናውያን ኪ የእሳት ፈረስ ዓመት ኪ ይጀምራል። ይህ ጉልበት ለእናንተ ለአንበሶች ተጨማሪ መነቃቃትንና ፍጥነትን ይዞላችሁ ይመጣል። በተጨማሪም የካቲት 6 ሳተርን ወደ ኤሪስ ይገባል። ይህም ለሚቀጥሉት 2 ዓመታት በትምህርት፣ በጉዞ እና ዕውቀትን በማስፋት ረገድ ጠንካራ እና የተደራጀ ሥራ እንድትሠሩ መንገድ ይከፍትላችኋል። የሊዮ የካቲት 2018 የገንዘብና የሥራ ሁኔታ ትንታኔ። ስለ ገንዘብ ስናወራ ስኬታችሁ ያለው ከሌሎች ጋር በምታደርጉት ስምምነት ላይ ነው። የካቲት 26 ቀን ሜርኩሪ ወደ ኋላ መጓዝ ይጀምራል። ስለዚህ ማንኛውንም ውል ከመፈረማችሁ በፊት እስከ የካቲት አጋማሽ ድረስ ብታከናውኑት ይመረጣል። መልካሙ ዜና በሥራችሁ ላይ ለወራት የነበረው መጓተት እና እንቅፋት የካቲት 26 ዩራነስ ወደ ቀጥተኛ ጉዞ ሲመለስ ይፈታል። በሥራ ቦታችሁ አዳዲስ ሐሳቦችን የምታመነጩበት እና የፈጠራ ችሎታችሁ የሚታይበት ጊዜ ይሆናል። እስከ ሚያዝያ ወር ድረስ ያላችሁን የታይነት ዕድል ተጠቀሙበት። ፕሮፌሽናል ፕሮፋይላችሁን አድሱ። ድፍረት የተሞላበት ሐሳብ አቅርቡ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ሊዮዎች፣ በአጠቃላይ የካቲት 2018 ለእናንተ ለሊዮዎች የምታዩበት የፍቅርና የትብብር ወር ነው። በወሩ መጀመሪያ በራስ መተማመናችሁን ተጠቀሙ። በወሩ አጋማሽ ለሚመጡ አዳዲስ ግንኙነቶች ክፍት ሆናችሁ ተጠባበቁ። በወሩ መጨረሻ ደግሞ በገንዘብ እና በንግግር ረገድ ጥንቃቄ አድርጉ። ብቻችሁን ከመሮጥ ይልቅ አብሮ መጓዝ የበለጠ ስኬታማ እንደሚያደርጋችሁ አትዘንጉ። የካቲት ለእናንተ ብሩህ ወር እንዲሆንላችሁ እንመኛለን። ስለተከታተላችሁን ከልብ እናመሰግናለን። ለሌሎች አንበሶችም እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትዘንጉ። በቀጣይ ወር እስከምንገናኝ ሰላም ሁኑ።